ሎሚ ብዙ ጊዜ እንደ ተአምረኛ ለሰውነት ማጽጃ ዲቶክስ፣ ለቫይታሚን ሲ እና ለክብደት መቀነስ ወደር የሌለው ተደርጎ ይወሰዳል። ሌሎች ደግሞ በአሲድነቱ ምክንያት ይፈሩታል። እውነቱ ግን በሁለቱ መካከል ነው። ስለዚህ በዛሬው ትምህርታችን የሎሚን አስደናቂ የጤና ጥቅሞች፣ በትክክል እንዴት መጠቀም እንዳለብንና ሎሚን በፍጹም መጠቀም የሌለባቸውን 3 አይነት ሰዎች በስፋት የምናይ ይሆናል። በተለይ መጨረሻ ላይ የምነግራችሁ ጥንቃቄ የጥርስ ጤናችሁን ለመጠበቅ እጅግ ወሳኝ ነው። ለመሆኑ እናንተ ሎሚን የምትጠቀሙበት በባዶ ሆድ ነው ወይስ ከምግብ በኋላ? ይህ ቀላል ምርጫ በጤናችሁ ላይ የሚፈጥረውን ለውጥ ለማወቅ እስከ መጨረሻው አብራችሁኝ ቆዩ። ሁሌም ለጤናችሁ ቅድሚያ የምትሰጡና መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ምክንያቱም የእናንተ ላይክ ይህ ትምህርት ብዙዎች ጋር ደርሶ ጤናቸውን እንዲጠብቁ ትልቅ ድርሻ ይኖረዋል። ለዚህ ቻናል አዲስ ከሆናችሁ ኢብራሂም እባላለሁ፣ ክሊኒካል ፋርማሲስት ነኝ። ዩቲዩብ ላይ ስለ ጤናቸው ማወቅ ፈልገው ከሚመጡ ጥቂት አስተዋይ ሰዎች አንዱ ስለሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በምናቀርባቸውም የጤና ትምህርቶች የራስዎንና የቤተሰቦን ጤና ይጠብቁ። ሎሚ ለዘመናት በጥንታዊ አመጋገቦችና ሕክምናዎች ውስጥ እንደ ፈዋሽ ሳይሆን እንደ ደጋፊ ምግብነት ሲያገለግል ቆይቷል። በብዙ ባህሎች ውስጥ የምግብ መፈጨትን ለማሻሻልና ምግቦች ትኩስነታቸውን እንዳያጡ ሎሚ በውሃ፣ በምግብ ወይም በእጽዋት ቅመሞች ውስጥ መጨመር የተለመደ ነበር። ይሁን እንጂ ዛሬ ሎሚ ብዙ ጊዜ በተሳሳተ መንገድ ይረዳዋል። አንዳንዶች የተከማቸ የሎሚ ጭማቂን በየቀኑ መጠጣት ሰውነትን ያጠራል ብለው ሲያምኑ፣ ሌሎች ደግሞ አሲድነቱን በመፍራት ሙሉ በሙሉ ይርቁታል። ከሕክምናና ከአመጋገብ ሳይንስ አንጻር ሎሚ በሰውነታችን ውስጥ ንቁ ተጽዕኖ ያለው ምግብ ነው። የጨጓራ አሲድ ምርትን፣ የጉበት ኢንዛይሞችን ስራ፣ የማዕድናት መምጠጥንና የሰውነትን የመከላከል አቅምን ያነቃቃል። በግንዛቤ ሲጠቀሙበት ሎሚ የሰውነትን ሚዛን ይጠብቃል። ያለ ገደብ ወይም በተሳሳተ መንገድ ሲወሰድ ግን ስስ የሆኑ የሰውነት ክፍሎችን ሊቆጣ ይችላል። ሎሚ በትክክል እንዴት እንደሚሰራ መረዳታችን በስሜት ሳይሆን በእውቀት እንድንጠቀምበት ይረዳናል። የዘመናችን አመጋገብ ብዙ ጊዜ ትኩስነትን፣ ፋይበርና ጠቃሚ የሆኑ የእጽዋት ውህድን ይጎድሉታል። ብዙ ሰዎች የዘገየ የምግብ መፈጨት፣ የሆድ መነፋት፣ የምግብ ፍላጎት መዛባት፣ ደካማ የበሽታ መከላከል አቅም፣ የቆዳ መደብዘዝና የሜታቦሊዝም ዝግታ ያጋጥማቸዋል። በተመሳሳይ ጊዜ ውጥረት፣ የውሃ ጥም እንዲሁም የተቀነባበሩ ምግቦች በምግብ መፈጨትና መርዛማ ነገሮች በማስወገድ ሂደት ላይ ትልቅ ጫና ይፈጥራሉ። ሎሚ እነዚህን ችግሮች ብቻውን አይፈታም፣ ነገር ግን የሰውነትን ተፈጥሯዊ ሂደት በለሰለሰ መንገድ ሊደግፍ ይችላል። በውስጡ ያሉት አሲዶች፣ ቪታሚኖችና ውህዶች እንደ ምልክት ሰጪ በማገልገል የምግብ መፈጨትን ያነቃቃሉ፣ ንጥረ ነገሮች እንዲመጡ ይረዳሉ፣ እንዲሁም የሰውነትን መከላከልን ያጠነክራል። ቁልፉ ያለው በመጠኑ፣ በሰዓቱና በአጠቃቀም ዘዴው ላይ ነው። የሎሚ አስደናቂ ጥቅሞችን ስናይ ከሎሚ ዋነኛ ጥቅሞች አንዱ የምግብ መፈጨትን ማነቃቃቱ ነው። ሎሚ በውስጡ ሲትሪክ አሲድ የያዘ ሲሆን ይህም የምላስን ጣዕም ተቀባዮች በመቀስቀስ ጨጓራ ለምግብ መፈጨት እንዲዘጋጅ ምልክት ይሰጣል። የጨጓራ አሲድ ማነስ ወይም የምግብ መፈጨት ዝግታ ባለባቸው ሰዎች ላይ ምግቦች በቀላሉ እንዲሰባበሩና ከምግብ በኋላ የሚመጣን መነፋትን ለመቀነስ ይረዳል። እንዲሁም ከጉበት የሚወጣውን የሐሞት ፍሳሽ እንዲጨምር በማድረግ የቅባት መፈጨትን ይደግፋል። ይህ ጥቅም ይበልጥ የሚታየው ከምግብ በፊት ወይም ከምግብ ጋር በጥቂቱ ሲወሰድ እንጂ በከፍተኛ መጠን ሲጠጣ አይደለም። ሎሚ የቫይታሚን ሲ መገኛ ነው። ይህ ንጥረ ነገር ለበሽታ መከላከል፣ ለኮላጅን ምርትና ለህዋሳት ጥበቃ ወሳኝ የሆነ አንቲኦክሲዳንት ነው። ቫይታሚን ሲ በጊዜ ሂደት ህዋሳትን የሚጎዱ ቆሻሻዎችን ለማስወገድ ይረዳል። እንደ ሎሚ ያሉ በቫይታሚን ሲ የበለጸጉ ምግቦች በቋሚነት መመገብ የበሽታ መከላከልን፣ የቁስል መዳንን እንዲሁም የቆዳ ጥንካሬን ይደግፋሉ። ይህ ማለት ህመምን ሙሉ በሙሉ ይከላከላሉ ማለት አይደለም፣ ነገር ግን የመከላከል ስርዓቱ በብቃት ምላሽ እንዲሰጥ ይረዳዋል። ሌላው ወሳኝ ጥቅም ማዕድናት ወደ ሰውነት እንዲመጡ ማገዙ ነው። በሎሚ ውስጥ ያለው ሲትሪክ አሲድ እንደ ብረት፣ ካልሲየም፣ ማግኒዚየም ያሉ ማዕድናት ከእጽዋት ምግቦች ውስጥ በቀላሉ ወደ ደም እንዲገቡ ያደርጋል። ይህ በተለይ በአብዛኛው እጽዋትን ለሚመገቡ ወይም የብረት ንጥረ ነገር እጥረት ላለባቸው ሰዎች እጅግ ጠቃሚ ነው። እንደ ምስር፣ ባቄላ ወይም አትክልቶች ባሉ ምግቦች ላይ የሎሚ ጭማቂን መጨመር በባዮሎጂ ደረጃ ንጥረ ነገሩን የመውሰድ አቅምን ያሻሽላል። ሎሚ ለሰውነት ፈሳሽና ለደም ዝውውር ድጋፍ ይሰጣል። በውሃ ውስጥ ሎሚ መጨመር ሰዎች ብዙ ፈሳሽ እንዲጠጡ ያበረታታል። ይህም የደም መጠንን፣ ዝውውርንና የነርቭ መልእክት ልውውጥን ያሻሽላል።
ትክክለኛ የሰውነት ፈሳሽ መጠን የኩላሊት ስራን፣ የመገጣጠሚያዎችን ቅባትንና የነርቭ ምልክቶችን ይደግፋል። ከሜታቦሊዝም አንጻር ሎሚ የምግብ ፍላጎትን ለመቆጣጠር ሊረዳ ይችላል። ኃይለኛ ጣዕሙ የመጠጣትና የመመገብ ፍጥነትን በመቀነስ ያለምንም ምክንያት የሚደረግን አመጋገብን ይቀንሳል። ሙሉውን ሎሚ በተለይም ልጣጩን ወይም ፍሬውን ጨምሮ መጠቀም ደግሞ የመጥገብ ስሜትን ይጨምራል። ይህ ውጤቱ ከክብደት መቀነስ ተረት ይልቅ ጤናማ የአመጋገብ ስርዓት እንዲኖር ይረዳል። ሎሚ በውስጡ ባለው አንቲኦክሲዳንትና ኮላጅን ድጋፍ አማካኝነት ለቆዳ ጤና አስተዋጽኦ ያደርጋል። ቫይታሚን ሲ ለቆዳ ጥንካሬና መለጠጥ አስፈላጊ የሆነውን ኮላጅን እንዲመረት የግድ ያስፈልጋል። ሎሚ እርጅናን ባይቀለብስም በቋሚነት መጠቀም ግን የሰውነትን ተፈጥሯዊ የጥገና ሂደት ይደግፋል። ሎሚ መጠነኛ የሆነ ረቂቅ ተዋሲያን የመከላከልና ምግብን የመጠበቅ ባህሪ አለው። ለዚህም ነው በታሪክ ውስጥ ምግብ እንዳይበላሽ ለማድረግ ሲያገለግል የቆየው። ይህ በሰውነት ውስጥ ያሉትን ቆሻሻዎች በሙሉ ያጠፋል ማለት ባይሆንም በአግባቡ ጥቅም ላይ ሲውል የአፍ ንጽህናንና የምግብ ደህንነትን ይደግፋል። በመጨረሻም ሎሚ በአንጎልና በስሜት መረጋጋት ላይ በተዘዋዋሪ ተጽዕኖ አለው። በቂ የሰውነት ፈሳሽ፣ የተሻለ የምግብ መፈጨትና የተቀነሰ ቁስለት ወይም ኢንፍላሜሽን መቀነስ ጥራት ላለው አስተሳሰብ እንዲሁም ለተረጋጋ ስሜት መሰረት ናቸው። የሎሚ ሽታ ደግሞ የነርቭ ስርዓትን በለሰለሰ መንገድ በማንቃት የንቃት ስሜትን ይፈጥራል። የሎሚ የዕለት ተዕለት አጠቃቀም ሎሚን በየቀኑ ለመጠቀም በጣም አስተማማኙ መንገድ አቅጥኖ እንጂ አብዝቶ መጠቀም አይደለም። ለአብዛኛው ሰው ከ1 እስከ 2 ሻይ ማንኪያ ትኩስ የሎሚ ጭማቂ በአንድ ብርጭቆ ለብ ባለ ወይም ቀዝቃዛ ባልሆነ ውሃ ውስጥ በጥብጦ መጠጣት በቂ ነው። ይህንን ጠዋት ላይ ወይም ከምግብ በፊት መውሰድ ይቻላል። የሎሚን ውሃን በጠጣር መጠጣት ደግሞ አሲዱ ከጥርስ ጋር እንዳይነካካ በማድረግ የጥርስ ሽፋንን ይጠብቃል። ሎሚን በሰላጣ፣ በአትክልት፣ በሾርባ፣ በምስር፣ በአሳና በእጽዋት ሻይ ውስጥ በመጨመር ጣዕምንና የማዕድናት መምጠጥን ማሳደግ ይቻላል። የሎሚ ልጣጭ ደግሞ ጠቃሚ የሆኑ የእጽዋት ውህዶችን ስለሚይዝ በምግብ ዝግጅት ላይ በጥቂቱ መጨመር ይቻላል። ለዕለታዊ አጠቃቀም አንድ ሙሉ ሎሚን ለተለያዩ ምግቦች ከፋፍሎ መጠቀም ከበቂ በላይ ነው። የሎሚ ጭማቂን ብቻ በመጠጣት የሚደረግ ጾም ወይም ከፍተኛ መጠን ያለው ጭማቂ መውሰድ አይመከርም። ሎሚን ለጥቂት ቀናት በቤት ውስጥ ሙቀት፣ ለረጅም ጊዜ ደግሞ በፍሪጅ ውስጥ ማቆየት ይቻላል። ከተቀነባበሩና ከታሸጉ ጭማቂዎች ይልቅ ትኩስ ተጨምቆ የተገኘ ጭማቂ የተሻለ ንቁ ንጥረ ነገሮች አሉት። የጎንዮሽ ጉዳቶቹንና ጥንቃቄ የሚያስፈልጋቸው ማን እንደሆኑ እንይ። በጣም የተለመደው የሎሚ አጠቃቀም ስህተት የጥርስ ሽፋን ኢናሜልን መሸርሸር ነው። ሲትሪክ አሲድ የጥርስ ሽፋንን ያለሰልሳል። በተለይም የሎሚ ጭማቂ በብዛት ሳይቀጥን ወይም ረዘም ላለ ጊዜ ሲጠጣ የጥርስ ስሜታዊነትንና መቦርቦርን ያስከትላል። ሎሚ ከተጠቀሙ በኋላ አፍን በንጹህ ውሃ መታጠብና ወዲያውኑ ጥርስን አለመቦረሽ ጉዳቱን ይቀንሳል። በተጨማሪም ሎሚ የጨጓራ አሲድ ወደ ላይ መመለስን፣ የጨጓራ ቁስለትንና መቆጣትን ሊያባብስ ይችላል። ሲትሪክ አሲድ የጨጓራ አሲድ ምርትን ስለሚያነቃቃ የማቃጠል ወይም የመጨነቅ ስሜት ሊፈጥር ይችላል። የጨጓራ ቁስለት ወይም የማያቋርጥ የቃጠሎ ችግር ያለባቸው ሰዎች በተለይም በባዶ ሆድ የሎሚ ውሃን መቀነስ ወይም መተው አለባቸው። ከመጠን ያለፈ የሎሚ አጠቃቀም ጉሮሮንና የድምፅ አውታሮችን ሊያስቆጣ ይችላል። በተለይም ደግሞ ጭማቂው ሳያቀጥኑ ለጤና በሚል በየቀኑ ለሚጠጡ ሰዎች ይህ የተለመደ ነው። እንዲሁም አሲድነቱ ስሜታዊ በሆኑ ሰዎች ላይ የአፍ ውስጥ መቁሰል ወይም የከንፈር መቆጣትን ሊያስከትል ይችላል። የኩላሊት ችግር ባለባቸው ሰዎች ላይ ከፍተኛ የሎሚ አጠቃቀም የፖታሲየም ሚዛንን ሊነካ ይችላል። ምንም እንኳ በሎሚ ውስጥ ያለው የፖታሲየም መጠን በጣም ከፍተኛ ባይሆንም ጥንቃቄ ማድረግ ግን ይመከራል። በእርግዝናና ጡት በማጥባት ወቅት ሎሚ በምግብ ውስጥ እስካለ ድረስ ደህንነቱ የተጠበቀ ነው። ነገር ግን ከመጠን ሲያልፍ የማቅለሽለሽ ስሜት፣ የቃጠሎ ወይም የጥርስ ስሜታዊነት ሊያባብስ ይችላል። የአጠቃቀም መብዛት ምልክቶች የሚባሉት የጥርስ ስሜታዊነት፣ የጨጓራ ቃጠሎ፣ የጉሮሮ መቆጣት ወይም የምግብ መፈጨት ምቾት ማጣት ናቸው። እነዚህ ሲታዩ መጠኑን ይቀንሱ፣ በበለጠ ውሃ ያቅጥኑት ወይም አጠቃቀሙን ለጥቂት ጊዜ ያቆሙ። አዩርቬዳ በታሪክ ሎሚን የምግብ መፈጨት ለማነቃቃትና የአፍ ጠረንን ለማስተካከል ይጠቅም ነበር። ነገር ግን ሁልጊዜም በልኩና ከለብ ባለ ውሃ ወይም ከምግብ ጋር በማጣመር ነበር። ጥንታዊ የቻይና ሕክምና ደግሞ ቆምጣጣ ጣዕሞች በልኩ ጥቅም ላይ ሲውሉ ለጉበት ጤና ድጋፍ እንደሚሰጡ ያምናሉ። ዘመናዊ ምርምሮች የሎሚ የቪታሚን ሲ ይዘት አንቲኦክሲዳንትነቱንና ለማዕድናት መምጠጥ ያለውን ሚና ያረጋግጣሉ። የጥንቱ ጥበብና የዘመኑ ሳይንስ የሚስማሙት በአንድ ነገር ነው። ሎሚ ጤናን የሚደግፈው በሚዛናዊነትና በአግባቡ ሲዘጋጅ ብቻ ነው። ሎሚ ተአምረኛ አይደለም፣ ጎጂም አይደለም።
ይልቁንም ጥቃቅንና ቋሚ ምርጫዎች በጤናችን ላይ እንዴት ተጽዕኖ እንደሚያሳድሩ የሚያሳይ ትልቅ ምሳሌ ነው። በለሰለሰ መንገድ ጥቅም ላይ ሲውል የምግብ መፈጨትን፣ በሽታ መከላከልን፣ የሰውነት ጥገናን ይደግፋል። ያለ ገደብ ሲወሰድ ግን ስስ የሆኑ ክፍሎችን ያስቆጣል። ሚዛንን ይጠብቁ፣ ሰውነትዎን ያዳምጡ፣ እንዲሁም ምግብ ጤናውን በጽናትና በዝምታ እንዲደግፍ ይፍቀዱለት። ይህም የሚሆነው በከፍተኛ ጫና ሳይሆን በግንዛቤ ነው።